ሰላም ለእናንተ ይሁን ቅዱሳኖች፣ እንኳን አደረሳችሁ ለገና ባህል። እንዴት ናችሁ? ለጌታችን ለኢየሱስ ክርስቶስ ልደት እንኳን በሰላም ደረሳችሁ። ያው ትላንትና ፕሮግራም ቀኑን ቢያልፍም ዛሬም ያው ገና ስለሆነ ክብር ለኢየሱስ ይሁን እላለሁ። ጌታ ስሙ ይባረክ። እንኳን አደረሳችሁ ለጌታችን ለኢየሱስ ክርስቶስ ልደት ማለት ነው። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። ብዙ ጊዜ እንግዲህ በዚህ በገና በዓል ላይ ብዙ ሀሳቦችን ሰጥቼ ነበር። ብዙ ጊዜ ደግሞ ከወገኖች ጋርም በማብላት በማጣጣትም እያደረግን ፕሮግራም አድርገን ነበረ። እግዚአብሔር ስሙ ይባረክ። ያው ደግሞ ትናንትም እንዲሁ ተመሳሳይ ጊዜ ያሳልፈናል። እግዚአብሔር ጻድቅ ነው። እግዚአብሔር መልካም ነው። እንኳን ጌታ ኢየሱስ ረዳን። ይሄንኛውንም ደግሞ አመት በዚህኛው አመት ደግሞ በተጨመረልን እድሜ ላይ ሆነን ይሄንን አመት ደግመን ደግሞ ገና በዓልን እንደዚህ እንድናስበው እግዚአብሔር ስለረዳን እንድናየውም ጌታ ስለረዳን ጌታን እጅግ አድርገን እናመሰግናለን። ክብር ለመንፈስ ቅዱስ ይሁን። አስቀድሜ በዚህ በዓል ላይ እንግዲህ በሆስፒታል ላላችሁ ታማችሁ ለተኛችሁ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጋችሁ የተቀበላችሁም ያልተቀበላችሁም እንግዲህ መልካም ገና እላለሁ። ምክንያቱም በዛ ስፍራ ላይም የሚሰራ የሚፈውስ የሚያድን በሚያገለግሉት ልጆች ላይም የሚጠቀም እግዚአብሔር ስለሆነ በእነሱ ተጠቅሞ ደግሞ ለሚቀጥለው አመት በቤታችሁ ሆናችሁ እግዚአብሔር ልጅን ኢየሱስን የተወለደበትን የልደቱን ቀን የምታከብሩበት ቀን እንዲሆንላችሁ ትልቅ ምኞት አለኝ ማለት ነው። ጌታ ለዘላለም የተባረከው እግዚአብሔር ደግሞ ይችላል ይሄን ማድረግና እግዚአብሔር ፈጽሞ ይፈውሳችሁ፣ ፈጽሞ ደግሞ ይማራችሁ፣ እግዚአብሔር ጉብኝት ያርግላችሁ ብዬ ጀምራለሁ። በእስር ቤትም ያሉ እንዲሁ ተመሳሳይ ታስረው ላሉ ደግሞ እንግዲህ ልብን መንፈስን የሚመረምር ኩላሊትን የሚመረምር የሚያውቅ ጌታ ብቻ ስለሆነ በዛም በእስር ቤት ያላችሁ ታስራችሁ ያላችሁ ወገኖችን ደግሞ እግዚአብሔር ጉብኝት ያልክም ለእናንተም መልካም ገና ብዬ እላለሁ። እግዚአብሔር ስሙ ለዘላለም ይክበር። እግዚአብሔር የተባረከ ይሁን። እንደ ጌታ ያለ ማንም የለ። አምላካችሁን የበለጠ የምታውቁበት ከአምላካችሁ ጋር የበለጠ የምትገናኙበት አመት ይሁንላችሁ፣ ጊዜ ይሁንላችሁ። ይሄ ገና እንግዲህ ኢየሱስን በደንብ የሚያሳያችሁ በዓል ይሁን። ጥቂት የእግዚአብሔርን ቃል ተናግሬ ለበዓሉን አስመልክቼ ጸልያለሁ። ጌታ ኢየሱስ መልካም ነው። ክብር ለኢየሱስ ይሁን። የምናየው የሉቃስ ወንጌል ያ ሁሉም ሰው የሚያውቀው ነው። በገና ጊዜ የምናስበው ይሄን ስለሆነ ይሄን ቃል ደግሞ ዛሬ በዚህ በገና በዓል ላይ ሆኜ ይሄን ቃል እናገራለሁ። ክብር ለኢየሱስ ይሁን። ኢየሱስ የተወለደበት አወላለድና የመጣበት መንገድ በጣም ደስ የሚል አመጣጥና አወላለድ ነው። ምክንያቱም ከሰዎች ለየት ያለ ከሰው ልጆች በተለየ አመጣጥ ስለሆነ ጌታ የመጣው ከመምጣቱ በፊት ደግሞ በነቢያቶቹ እንዴት እንደሚመጣ እንዴት ደግሞ ወደዚህ ምድር ላይ እንደመጣና እንደሚወለድ ይናገራሉ። ደግሞ የሚሰማው እንኳን ጥቂት ሰው እንደሆነ በመልኩ ጎስቋላ እንደሆነ ነግረውናል። ሁሉም በኢየሱስ ክርስቶስ ሕይወት ተፈጽሟል። ስለዚህ ከቃሉ ጥቂት አነባለሁ። በጌታችን በኢየሱስ ክርስቶስ ስም አሜን። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ያለውን ቃል አብረን እናያለን። በስድስተኛው ወር እግዚአብሔር መልአኩን ገብርኤልን በገሊላ ወደምትገኝ ወደ ናዝሬት ከተማ ላከው። የተላከውም ከዳዊት ዘር ለሆነ ለዮሴፍ ለሚባልም ሰው በታጨች ወደ አንዲትም ድንግል ነበር። ድንግሊቷም ስሟ ማርያም ነበር። መልአኩም እርሷ ወዳለችበት ገብቶ እጅግም የተወደድሽ ሆይ ሰላም ላንቺ ይሁን፣ ጌታ ካንቺ ጋር ነው፣ አንቺ የተባረክሽ ነሽ አላት። ማርያምም በንግግሩ እጅግም በጣም ደንግጣ ይሄንን ምን አይነት ሰላምታ ይሆን እያለች ነገሩን ታሰላስለው ጀመር። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ሞገስ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይም ለዘላለም ይነግሳል፣ ለመንግስቱም ፍጻሜ የለውም አላት። ጌታ ለዘላለም የተባረከ ይሁን። ቁጥር 34 ላይ ማርያም መልአኩን እኔ ወንድ ስለማላውቅ ይህን እንዴት ሊሆን ይችላል አለችው። መልአኩም መልሶ እንዲህም አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልይልሻል። ስለዚህ የሚወለደው ቅዱስ ሕፃን የእግዚአብሔር ልጅ ይባላል። እነሆ ዘመድሽም ኤልሳቤጥም በስተ እርጅናዋ ወንድ ልጅን ጸንሳለች፣ መካን የነበረችውም ስድስተኛ ወሯን ይዛለች፣ ለእግዚአብሔር የሚሳነው ነገር የለም አላት። ጌታ ለዘላለም የተባረከ ይሁን። ማርያምም እነሆ እኔ የጌታ ባሪያ ነኝ፣ እንደ ቃልህ
የጌታ ባሪያ ነኝ፣ እንደ ቃልህ ይሁንልኝ አለች። ከዚያም መልአኩ ተለይቶ ሄደ ይላል። ጌታ ለዘላለም የተባረከ ይሁን። ወገኖቼ ለቃሉ ትንሽ ልጸልይ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እጅግ አድርጌ አመሰግንሃለሁ ስለመጣው ስለዚህ ቃል ክብር ላንተ ይሁን። እግዚአብሔር በዚህ በዓል ላይ ደግሞ ጌታ ኢየሱስ ክርስቶስ ሆይ መታሰብ ያለባቸውን ሁሉ ስለምታስባቸው ስለምትጎበኛቸው እግዚአብሔር ጾታቸውን ሰምተህ ደግሞ ስለምትመልስላቸው እጅግ አድርጌ አመሰግናለሁ። ጌታ ስሙ ይባረክ። እግዚአብሔር እንኳን ደግሞ ለነሱ እርዳታ ሰጠ። ይሄን አዲስ ቀን እንዲያው እንኳን አገዝካቸው። ያንተ ፍቃድ ባይሆን ማንም ይሄን አዲስ ዓመት ወይም አዲስ ቀኑን ሊያይ አይችልም። ያንተ ፍቃድ ሆኖ ሁሉም አዲሱን ዓመት አዲሱን ጊዜ ስላዩ እጅግ አድርጌ አመሰግናለሁ። ጌታ ስምህ ለዘላለም የተባረከ ይሁን። ክብር ለኢየሱስ ይሁን። እንደ ቃልህ ይሁንልን። አሜን። እግዚአብሔር ይባርካችሁ ቅዱሳኖች። በሌላ ምድር ለምትኖሩ በጣም ይቅርታ። እንኳን ለአዲሱ ዓመት በሰላም አደረሳችሁ። እንኳን እግዚአብሔር ረዳችሁ። እንኳን የናዝሬቱ ኢየሱስ ከእናንተ ጋር ሆኖ አዲሱ ዓመትን አሻገራችሁ። እግዚአብሔር ካልረዳ እግዚአብሔር ካላገዘ አዲሱን ዓመት ማየት አይቻልም። ሌላ ምድር ላይ ላላችሁ ሰዎች እንደውም በጌታ አንድ ቃል ሰጥቶኝ ለብዙ እህትና ወንድሞች ተናግሬ ነበር፣ ልኬላቸውም ነበር። ያዕቆብ እንደዚህ ብሎ ተናገረ። ያኔ በመከራዬ ለረዳኝ ለእግዚአብሔር መስዋዕት አቀርባለሁኝ አለ። ያኔ አለ በዛ በክፉ ጊዜ ለረዳኝ በተሰደድኩ ጊዜ ከኔ ጋር ለቆመው ለሱ መስዋዕት አቀርባለሁ። ግን አለ እናንተ ጋር ያለውን አሸም ክታባችሁን አምጡ አለ። ይሄን ሰብስቦ ሊቀብረው አምጡ አለ። መስዋዕት ማቀርበው እሱን ቀብሬ ነው ብሎ ተቀብሎ ቀብሮ ነው። ከዛ በኋላ ሄደው መስዋዕት ለእግዚአብሔር ሰው አዲስ ምዕራፍ አዲስ ነገር ጀመሩ። በተለያየ ምድር የምትኖሩ እግዚአብሔርን የምትወዱ ልጆች የእግዚአብሔር ልጆች ዜግነታችን በሞላ ከላይ የሆነ በሞላ ከላይ ዜግነት የተቀበልን በሞላ እግዚአብሔር ደስ ያሰኛችሁ። ምክንያቱም ዜግነታችሁ የተለየ የምድር ዜግነት ስላልሆነ የሰማይ ዜግነት ደግሞ የሰማይን ብቻ ስለሚያሳይ የሰማይ የሆነው ክብር ያገኛችሁ። ተባረኩ። ሰላም ይሁንላችሁ። ወደ ቃሉ ሄዳለሁ። ስሙ ይባረክ ኢየሱስ። እግዚአብሔር መልካም ነው። እንግዲህ መልአኩ ወደ ማርያም ነው ተልኮ የመጣው ይላል። ተልኮ መጥቷል። ወዴት ነው የተላከው? 27 ቁጥር 27 ላይ የተላከው ከዳዊት ዘር ለሆነው ለዮሴፍ ለሚባለው ሰው ወደ ታጨችው ወደ አንዲት ድንግል ነበር ይልና ድንግልቷም ስም ማርያም ነበር ይላል። ወደ ዮሴፍ ወደ ታጨችው ወደ ዳዊት ዘር ወደ ሆነው ወደ ዮሴፍ ዘር የተላከ መልአክ ገብርኤል የሚባል መልአክ መጥቶ የምስራች ድምጽ ለመናገር የመጣን። በጣም የሚገርመኝ ይሄ ገብርኤል የሚባለው መልአክ ብዙ ጊዜ የምስራች ድምጽ ያበስራል፣ የምስራች ድምጽ ይናገራል። ለሰባ ሰገሎችም የምስራች ድምጽ ሲናገር የነበረው ይሄው መልአክ ነው እና እግዚአብሔር ጻድቅ ነው። ይሄንን መልአክ ወደነ ዮሴፍ ቤት ልኳል። ዮሴፍ ደግሞ ነገ አገባታለሁ፣ ሞሽራታለሁ፣ ደስ ተሰኝቼባት አብሬያት እኖራለሁ ብሎ በቤተ መቅደስ ቅዱስና የሞላባት ቅዱስ የሆነች ሴት የተለየች ብላቴና ስላየ አይኑን ጥሎባት ነበር። ማርያም ላይ አይኑን ጥሏል። እግዚአብሔርም አይኑን ጥሎ ነበር። ስለዚህ ማርያም በሰውም በእግዚአብሔርም የተወደደች ሆና ተነበር በዛ ሰዓት። ስለዚህ ወደ ማርያም መልአኩ ሲላክ ዮሴፍንም እግዚአብሔር ስላየው ዘሩም ከዳዊት ዘር እንደሆነ እግዚአብሔር ደግሞ ለዳዊት ከዘሩ ንግስና እንደሚወጣ ንጉስ እንደሚወጣ ገዢ እንደሚወጣ ስለተነገረ ያ ቃል ይፈጸም ዘንድ ግድ ስለነበር ወደ ዮሴፍ ወደ ታጨችው ወደ ማርያም እግዚአብሔር መልእክተኛን ላከ። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ወደ ማርያም የመጣው መልአክ ዮሴፍ ጋር አልሄደም። መጀመሪያ ቀጥታ የመጣው ማርያም ጋር ነው። ማርያም ጋር መጥቶ የነገራት ነገር ደስ የሚል ነው። ማርያም ጋር ሲደርስ በጣም ነው ደስ የሚለኝ። ይሄ ቃል ባነበው ደስ ይለኛል። ወደ ታጨችው ወደ ድንግል ነበረች። ድንግልቷም ስሟ ማርያም ነበር። መልአኩም እርሷ ወዳለችበት ገብቶ እጅግም የተወደድሽ ወይ ሰላም ላንቺ ይሁን። እጅግ የተወደድሽ፣ በእግዚአብሔር የተወደድሽ፣ በሰው የተወደድሽ፣ የተለየሽ፣ ለዓለም ብርሃን የሚሆነውን እንቁ ልጄን ውስጥሽ ላስቀምጥ ነው። ውስጥሽ ሊቀመጥ ነው። የተለየ ጸጋ፣ የተለየ ክብር፣ የተለየ ብርሃን እሱ ሊመጣ ነው ብሎ ወደ እሷ መጣ። አንቺ የተወደድሽ ነሽ አላት። የተለየች ሴት ነሽ። ክብር ለሱ ብቻ ይሁን። ክብር ለመድኃኔዓለም ይሁን። ወገኖቼ የተወደድሽ ወይ ሰላም ላንቺ ይሁን አላት።
ጌታም ካንቺ ጋር ነው፣ አንቺ የተባረክሽ ነሽ አላት። ጌታ ካንቺ ጋር ነው፣ አንቺ የተባረክሽ ነሽ። ዮሴፍ ወስዶ ጮኛውን አግብቶ ሰርግ አድርጎ እልል ብሎ አስደግሶ ሊወስዳት የተዘጋጀ ባል አላት። ግን ባሏ ከዳዊት ዘር የሆነ ነው። ለዳዊት ዘር ደግሞ ኪዳን አለ፣ ከሱ ዘር የሚወጣ ኪዳን አለ። ክብር ለኢየሱስ ይሁን። ስለዚህ ይሄ ኪዳን የሚመጣው ለዮሴፍ በታጨችው ማርያም ውስጥ ነው። ስለዚህ እግዚአብሔር ካንቺ ጋር ነው አላት። አንቺ በሰው ሁሉ ፊት የተወደድሽ ነሽ፣ የተለየሽ ሴት ነሽ። ጌታ ካንቺ ጋር ነው፣ አንቺ የተባረክሽ ነሽ አላት። ጌታ ካንቺ ጋር ነው ወገኖች። እግዚአብሔር ደስ አይልም ወይ? እግዚአብሔር ካንተ ጋር ነው፣ እግዚአብሔር ካንቺ ጋር ነው ሲባል አንዳንድ ሰው እኔ ካንተ ጋር ነኝ ብሎ እግዚአብሔር ሲናገር ወደ ላይ መዝለል ሲገባው ቀስ ብሎ እንዲህ ይላሉ። በጣም ይገርመኛል። እግዚአብሔር ምስክሬ ነው። ለነሱ እኔ ብዘል ደስተኛ ነኝ። እግዚአብሔር መልእክት አምጥቶ ተናግሮ እኔ አትፍራ ልጄ እኔ ካንተ ጋር ነኝ ሲል እግዚአብሔር እኮ አዋቂ ነው። እኔ ካንተ ጋር ነኝ የሚል ማን አለ? ካንተ ጋር ነኝ ቢል የሆነ ጦርነት ቢመጣ ጥሎክ ይሄዳል። ችግር ቢፈጠርብህ ጥሎክ ይሄዳል። የሆነ ነገር ፈልጎ ጥሎክ ይሄዳል። እግዚአብሔር መች ጥሎ ይሄዳል? እኔ ካንቺ ጋር ነኝ አትፍሪ። ኢየሱስ ክርስቶስ ጌታን ለማርያም የመጣው አንቺ የተወደድሽ ነሽ። ባንወደድ ኢየሱስ ወደኛ አይመጣም ወገኖቼ። ስለተወደድን እግዚአብሔር ስለወደደን ጌታ ኢየሱስ ክርስቶስ ራሱ ስለወደደን ክብሩን ጥሎ እንደኛ መስሎ ወደ ድንግል ማርያም መጣ። የገረመኝ ራሱ መጥቶ እኔ አምላክ ነኝ ብሎ አይደለም የተኛው፣ መልእክተኛ አስቀድሞ ላከ። ካንቺ ጋር ነው፣ አንቺ የተባረክሽ ነሽ አላት። አንቺ የተባረክሽ ነሽ። እግዚአብሔር ሲመሰክርላችሁ እንዴት ደስ ይላል። እግዚአብሔር አንቺ የተባረክ አንተ የተባረክ አንቺ የተባረክሽ ብሎ ቢል እንዴት ደስ ይላል። የሰው ምስክርነት እዚሁ ይቀራል። የእግዚአብሔር ምስክርነት ወገኖቼ አድራሻ ይለውጣል፣ አቅጣጫ ይቀይራል፣ ብርሃን ከውስጣችን ያወጣል፣ የተለየ ነገር ከአንደበታችን እንዲወጣ ያደርጋል። ሁልጊዜ እንደሚበላ እንጀራ ያደርገናል። ስለዚህ አንቺን ማርያምን ተመልከቷት። ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ማርያምን በንግግሩ እጅግም በጣም ደነገጠች። ይሄንን ምን አይነት ሰላምታ ይሆን እያለች ነገሩን ታሰላስለው ጀመር። ነገሩ አስደንጋጭ ነው። የሚገርም ድምጽ ነው። አንቺ የተወደድሽ የሚለው እግዚአብሔር ካንቺ ጋር ነው የሚለው ይሄ በጣም የሚገርም ንግግር ነው። ስለዚህ ለማርያም በጣም ግራ ገባት፣ በጣም አስደነገጣት። ንግግሩ፣ ሰላምታው፣ የሰላምታው አመጣጥ ለማርያም ቢያደናብራትም ግን እግዚአብሔር ሊያከብራት ወደሷ መጥቷል። እግዚአብሔር ጻድቅ ነው። እግዚአብሔር መልካም ነው። ሃሌሉያ! ቅዱሳኖች እንደ እግዚአብሔር ያለ ማን አለ? ሰላምታ ይሆናለች። ነገሩን ታሰላስለው ጀመር። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ሞገስ አግኝተሻል፣ አትፍሪ። ማርያም ሆይ በእግዚአብሔር ፊት ሞገስ አግኝተሻል፣ ምን አትበይ፣ አትፍሪ። አንቺ የተወደድሽ ነሽ፣ እግዚአብሔር ካንቺ ጋር ነው። በእግዚአብሔር ፊት ደግሞ ተወደሻል፣ በእግዚአብሔር ፊት ሞገስ አግኝተሻል። ስለዚህ አትፍሪ። የሚያስፈራ ይመስላል የመጣው ሰላምታ፣ ግራ ጋብቶሻል፣ ግን አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። ወንድ ልጅ ትወልጃለሽ። ልጃገረድ ናት፣ እጮኛ አላት፣ የሚጠብቃት አለ። ነገ ሰርግ አላት፣ ቅርብ ቀን ሰርግ አላት። ትዋባለች፣ ታምራለች፣ ሽፋፍንት ትለብሳለች። ዮሴፍ ገና ገልጦ ይወስዳት የሚስማትን ልብስ ትለብሳለች። ያንን እየጠበቀች ማርያም ድንገት የእግዚአብሔር መልአክ መጥቶ እግዚአብሔር ፊት ሞገስ አግኝተሻልና አትፍሪ፣ ወንድ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ብለሽ ትጠሪዋለሽ አለ። ከነ ስሙ ነገራት። ተመልከቱ፣ ታሪኩ ግልብጥብጥ አለ። ሰርግ እየጠበቀች ልጅ ትወልጃለሽ። በጣም የሚገርም ነው። ማግባት፣ አብራ ማረፍ፣ መተኛት የምትፈልገው ሰው ከጎኗ አለ። ያፈቀረችው ሰው አለ። የምትወደው ዮሴፍ አለ። ግን እግዚአብሔር መላእክቱን ልኮ አሁን አትፍሪ፣ ወንድ ልጅ ትወልጃለሽ፣ ከዛስ ደግሞ ስሙን ኢየሱስ ትይዋለሽ። ክብር ለኢየሱስ ይሁን፣ ክብር ለመድኃኔዓለም ይሁን። እንደ እግዚአብሔር ያለ ማንም የለ ወገኖች። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታም አምላክ የአባቱን የዳዊትን ዙፋን ይሰጠዋል አላት። ታላቅ ይሆናል፣ የልዑል ልጅ ይባላል።
የልዑል ልጅ ይባላል። ማርያም ማንን መውለድ የምትፈልገው ከማን ነው? ከዮሴፍ። ግን አሁን የመጣው የመላእክት ድምፅ ነው። ስለዚህ ሰምታ የማታውቀው ነው። አሁን የእግዚአብሔር ልጅ ይባላል ብሎ ነገራት። ጭራሽ ሌላ ድንጋጤ። መወለዱ ሳይገርም ተደንቃ ሳትጨርስ እንደገና ደግሞ ልጁም የእግዚአብሔር ልጅ ተብሎ ይጠራል። የልዑል የእግዚአብሔር ልጅ ተብሎ ይጠራል። እንዲህ ብለሽ የጠራሽው ኢየሱስ ብለሽ ስም የምትጠሪው ልጅ የልዑል የእግዚአብሔር ልጅ ተብሎ ይጠራል አላት። በጣም የሚገርም ንግግር ነው። ለማርያም አስደንጋጭ ንግግር ነው ወገኖቼ። ይሄ ግሩም የሚመስል ጉርም የሚሆነው ጌታ አስደንጋጭ የሆነ ዜና ለማርያም ነገራት። ኢየሱስ ትባላለች ተብሎ የተነገራት እሱም የእግዚአብሔር ልጅ ይባላል። ጌታም አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይም ለዘላለም ይነግሳል አላት። ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። እንደ እግዚአብሔር ያለ ማንም የለም፣ እንደ ጌታ ያለ ማንም የለም። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል ይልና በያዕቆብ ላይ ለዘላለም ይነግሳል፣ በያዕቆብ ቤት ላይ ለዘላለም ይነግሳል። የዳዊትን ዙፋን ይሰጠዋል። የዳዊት ዙፋን፣ የዳዊት መቀመጫ፣ እግዚአብሔር የለየው መቀመጫ ነበር። ለዳዊት የመጣው ጸጋ፣ ዳዊት ላይ የተቀመጠው ጸጋ ሁሉ የተለየ ጸጋ፣ የተለየ በብርሃን የተሞላ ክብር ነበር። ስለዚህ እግዚአብሔር ለዳዊት የገባለትን በዙፋን ላይ ሰው አይታጣም ብሎ የነገረውን ቃል ሲፈጽም በዳዊት ቤት ውስጥ እንዴት እንደመጣ ተመልከቱ። ስለዚህ በያዕቆብ ቤት ላይ ለዘላለም ይነግሳል። በያዕቆብ ቤት አይደለም፣ በሁላችን ላይ በጌታ ኢየሱስን የግል አዳኝ አድርገን በተቀበልነው ቤት ላይ ሁሉ እግዚአብሔር ልጅ ኢየሱስ ነገሰ። ማርያም መልአኩን እኔ ወንድ ስለማላውቅ ይህ እንዴት ሊሆን ይችላል አለችው። የምትጠብቀው ወንድ ነው። የለመደችው የምታውቀው ሰዎች ሲወልዱም ቤተሰቦቿም ሲወልዱ አካባቢው ላይ ሲወልዱም ያሉ ሰዎች ባላግብተው ሲወልዱ ነው የምታውቀው። ስለዚህ ለምታውቀው መልስ መለሰችለት። እኔ አለችው ወንድ አላውቅም አለችው። ወንድ አብሮኝ ተኝቶ አያውቅም፣ እንዴት ይሄ ሊሆንልኝ ይችላል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልይልሻል። ስለዚህ የሚወለደው ቅዱስ ሕፃን የእግዚአብሔር ልጅ ይባላል። መንፈስ ቅዱስ ይጸልይልብሻል አለ። መንፈስ ቅዱስ ወደ አንቺ ይመጣል፣ ይጸልይብሻል። የሚመጣው ብላቴና በጣም የሚወለደው ቅዱስ ሕፃን የእግዚአብሔር ልጅ ይባላል። ቅዱስ ሕፃን የእግዚአብሔር ልጅ ተብሎ ይጠራል። ቅዱስ የሆነው በዚህ ምድር ላይ ሲመጣ ኢየሱስ ክርስቶስ ቅዱስ ስለሆነ በቅድስና በተሞላ ማህፀን ውስጥ ነው የመጣው። ቅዱስ በሆነች ተቀድሳ ባለች ዮሴፍን በምትጠብቅ በቅድስና የተማመነች እግዚአብሔር ቅድስናዋን የተመለከተ ቤቷን የምትጠብቅ አጥርታ የያዘች እውነተኛውን ክብሯን ለምትወደው ለዮሴፍ ብቻ ለመስጠት የተዘጋጀች ራሷንም እግዚአብሔርንም የምታከብር ሰው ራሱ ካላከበረ እግዚአብሔርን ሊያከብር አይችልም። አክብራ የምትኖር ሴት ስለሆነች የሚወለደው እሱ ንጹህ ስለሆነ ቅዱስ የሆነ ልጅ ነው። በንጹህ ስፍራ ላይ የተዘጋጀ እሱም ቅዱስ ስለነበረ እንዲህ ተብሎ እግዚአብሔር ልጅ ይባላል አላት። ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ያጸልይልሻል። ስለዚህ የሚወለደው ቅዱስ ሕፃን የእግዚአብሔር ልጅ ይባላል። እነሆ ዘመድሽም ኤልሳቤጥም በስተርጅናዋ ወንድ ልጅን ጸንሳለች። መካን የነበረችው 6ኛ ወሯን ይዛለች። ለእግዚአብሔር የሚሳነው ነገር የለም አለ። ደግሞ የሌላ ጭንቀት ነው። ምክንያቱም ኤልሳቤጥ በጣም ያረጀች ሰው ስለሆነች ለማርያም አስደንጋጭ ዜና ነው። ለሷ ራሷ የመጣባትን ዜና ከብዷታል። እንደገና ሌላ ደግሞ የሚያስደነግጥ ዜና ወደሷ መጥቷል። አሁን 6 ወሯ ነው። ዘመድሽ ኤልሳቤጥ እርጉዝ ናት፣ 6 ወሯ ነው ብሎ ይነግራታል። የዘካርያስ ባለቤት ነች፣ ግን አሁን 6 ወሯ ነው። ይሄው መልአክ ሄዶ በሚሰዋበት ቦታ ላይ ወንድ ልጅ እንደሚወልድ ዮሐንስ ብሎ ስሙን እንደሚጠራው ለሱም ይሄው መልአክ ሄዶ ነግሮት ነበር፣ የተረገዘውም የተወለደውም። ስለዚህ ማርያም እነሆ እኔ የጌታ ባሪያ ነኝ፣ እንደ ቃልህ ይሁን አለችው። ከዚያም መልአኩ ተለይቷት ሄደ ይላል። ክብር ለመንፈስ ቅዱስ ይሁን ወገኖቼ። ወዲያውኑ ማርያም ይሄንን ቃል ይሁን ብላ ባለች ሰዓት፣ ፍቃዷን በሰጠች ሰዓት
ጌታ ኢየሱስ ክርስቶስ በቀጥታ መጥቶ ማርያም ሆድ ውስጥ ገባ ማለት ነው። በማርያም ሆድ ውስጥ እንዲተኛ ተደረገ። እንደማንኛውም ሕፃን ልጅ በእናቱ ማህፀን ውስጥ እንደሚያድገው እንደዚሁ ጌታ ኢየሱስ ክርስቶስ በማርያም ሆድ ውስጥ መጥቶ ተኛ። እንደማንኛውም ሕፃን በሆዷ ውስጥ ተቀመጠ። ስለዚህ ለማረጋገጥ ብላ ማርያም ወደ ኤልሳቤጥ ቤት ጉዞ አደረገች። ኤልሳቤጥ ጋር ስትሄድ ግን የሚገርም ነገር ነው ይሆን ወገኖች። ያኛው ገና 6 ወሩ ነው። ኢየሱስ ደግሞ ገና በማህፀኗ መግባቱ ነው። የሚገርመው የመንፈስ ቅዱስ ስራና የመንፈስ ቅዱስ ዓላማ የመንፈስ ቅዱስን እቅድ ማንም ሊከለክል ሊያስቆመው እንደማይችል ግልጽ የሆነ ነገር እናያለን እዚህ ቦታ ላይ። ተመልከቱ። ማርያም እንደሰማች ይሁንልኝ ብላ ተቀበለች። የተቀበለችውን ወደ ውስጧ ያስገባችው ነገር በውስጧ ያለው ነገር ሄዳ ኤልሳቤጥ ግን ሰላም ላንቺ ይሁን ብላ ገና መናገር ስትጀምር ዮሐንስ 6 ወር የሞላው ዮሐንስ ገና ዛሬ ለመጣው ወይም ደግሞ ለተጸነሰ ለሚባለው ሕፃን ለሱ ሕፃን ሰገደለት። በእናቱ ማህፀን እያለ ለኢየሱስ ሰገደለት። ኢየሱስም ማርያም ማህፀን ውስጥ ነው ገና። ዮሴፍ ደግሞ በኤልሳቤጥ ማህፀን ውስጥ ነው። ይሄ ሰው ይሄ ብላቴና ድምጽ ሲሰማ የማርያምን ድምጽ ነው የሰማው እንጂ የኢየሱስ ክርስቶስን ድምጽ አልሰማም። የሰማው የማርያምን ድምጽ ነው። የማርያምን ድምጽ የሰማው ጽንስ ግን ለማርያም ሆድ ውስጥ ላለው ልጅ ክብር ሲሰጥ እናየዋለን። ዮሐንስ በኃይል ዘሎ ሰገደለት። ለማ ለኢየሱስ በእናቱ ማህፀን ውስጥ እያለ ኢየሱስ ክርስቶስ ዮሐንስን በመንፈስ ቅዱስ ሞላው። በማርያም ሆድ ውስጥ እያለ ዮሐንስን በመንፈስ ቅዱስ ሞላው። መንፈስ ቅዱስ ሲሞላው ልጁ ለማን ሰገደ? ለኢየሱስ ሰገደ። ስለዚህ አንቺ የተባረክሽ ሴት ነሽ አለች። አንቺ የተባረክሽ ሴት ነሽ፣ የተለየሽ ሴት ነሽ፣ የጌታዬ እናት እንዴት ወደ እኔ ልትመጪ ቻልሽ? በማህፀኔ ውስጥ ያለው ሕፃን ዘለለ፣ ድምፅሽን ሲሰማ ዘለለ አለች። ውስጥ የተቀመጠው ጽንስ ዘለለ አለች። በቃ ዘለለ። ክብር ለኢየሱስ ይሁን። ሃሌሉያ። ክብር ለመድኃኒዓለም ይሁን ወገኖቼ። አንድ ጊዜ አንድ ቦታ ሰብኬ ነበር። ውስጣችን ያለው ጽንስ የአንዱን አንዱ ሲሰማ ይዝለል እስኪ ይዝለል። የአንዱን ጽንስ ሲሰማ አንደኛው መዝለል አለበት። ምክንያቱም እየተሳሳልን ነው የምንሄደው። አንዱ የአንዱን ጽንስ ማክበር አለበት። የአንዱ የተወለደውን ማክበር አለበት። እየተከባበረ ሲሄድ የተሳሳለ የእግዚአብሔር ስራ በሰፊው ይሰራል ብዬ እናገር ነበር። ጽንሱ ውስጣችን ያለው ጽንስ የአንደኛውን ጽንስ ሲዘል እንዴት መባረክ ነው! እንዴት ደስተኛ መሆን ነው! እንዴት ማረፍ ነው! ስለዚህ ማርያም ይሄንን ብላ እሷ ተናገረቻት። ከዛ በኋላ ግን የሚገርመው ነገር ማርያም ዮሐንስ በሚወለድበት በዛ ቦታ ላይ ለ3 ወር እንድትቀመጥ አደረገቻት። ኤልሳቤጥ ይሄንን ብላቴና ደብቃ ለማሳደግ ወሰነች። ለምንድን ነው ደብቃ ለማሳደግ የወሰነችው? ደብቃ ልታሳድገው የፈለገችው ማርያም ልጃገረድ እንደሆነች የታወቀ ነው። ዮሴፍ እጮኛ እንደሆነች የታወቀ ነው። በሕጋቸው ሴት አመንዝራ ወይም ደግሞ አርግዛ ከተገኘች ካረገዛች አመንዝራ ተብሎ የሚታሰቡ። ስለዚህ እቺ ልጅ ይሄንን ነገር ካደረገች ወይም ከታየች ብላቴናውን ከውስጧ ደብድበው እንደሚያስወጡት እርግጠኛ ናት ኤልሳቤጥ። ኤልሳቤጥም ደግሞ የተለያዩ ሰዎች መጥተው እንዴት ይሄ ነገር ሐኪም ቤት ሂጂ፣ ሆስፒታል ሂጂ፣ ምናልባት አብጠሽ ሊሆን ይችላል፣ በዚህ እርጅና ልታረግዢ አትችይም ብለው ሊሏት ስለሚችሉ እሷም ዮሐንስን ደብቃ ነው ያሳደገችው። ስለዚህ የራሷን ልምድ ስላላት ማርያምን ለ3 ወር ደበቀቻት። ያ መልአክ መልሶ ወደ ዮሴፍ ሄደ። ዮሴፍ ማርያም እንደዚህ አይነት ነገር ውስጥ እንደገባች ስላወቀ በስውር ሊተዋት ፈለገ ይላል። በስውር ሊተው ፈለገ። በዛ ሰዓት ይሄው መልአክ መጥቶ እንዳትተዋት አለው። ምክንያቱም የእግዚአብሔር አጀንዳ የእግዚአብሔር ሐሳብ ስለሆነ በውስጡ ያለው ከሰው ስላልተጸነሰ ከእግዚአብሔር ስለሆነ ይሄ ነገር ብላቴናዋን ሚስት አድርገው ውሰድ እንጂ እንዳትተዋት አለው። እግዚአብሔር ይሄን ቃል ስለተናገረው ቀጥታ ዮሴፍ መጥቶ ሚስቱን አግብቶ ይዞ ሄደ ማለት። ከዛ በኋላ ግን ከ3 ወር በኋላ አባትና እናት እንደሰው ማለት ነው ብላቴናውን እየተንከባከቡ በማርያም ሆድ ውስጥ አሳደጉት። ዛሬ ልደቱ ብለን ያከበርነው ከ2000 ምናምን ዓመት በፊት
የመጣው ኢየሱስ ክርስቶስ አመጣጡ በእንደዚህ መልክ ነው። ስለዚህ ዮሴፍ ይቅርታ ከተቀበላት በኋላ አብረው እየኖሩ እንግዲህ ወደ ቆጠራ በተባለ ጊዜ ወደ መቆጠር ጉዞ ሲያደርጉ ነው በመንገድ ላይ ኢየሱስ ክርስቶስ ያው መጣሁ ብሎ ተናገረ ማለት ነው። መጣሁ ብሎ በተናገረ ሰዓት በየቦታው እየሄዱ ቢለምኑ ማደሪያ ወይም መውለጃ ቦታ ማንም ኢየሱስን ሊያስጠጋው ስላልቻለ ወደዛውና እኛ ቤት ውለጂ ብሎ ያላት ሰው ስላልነበረ ማርያምን በበጎች ግርግም ተወለደ ይላል። ኢየሱስ ክርስቶስ በበጎች ግርግም ውስጥ ተወለደ። የተወለደበትም አወላለዱ በጣም የሚገርም አወላለድ ነው። የሄደበትን መንገድ ደግሞ እናቱ ማርያም ተሸክማ በሆዷ ይዛ ሄደችበት ለመቆጠር በታሰበበት ወይም ደግሞ መስዋዕት ማቅረብ ባለባቸው በዛ ጊዜ በዛ ሰዓት ወደዛ ይዘው ለመሄድ ጉዞ ያደረጉ ባሉበት ቆጠራ በተደረገበት በዛ ሰዓት ውስጥ እዛ አካባቢ መገኘት ነበር፣ መቆጠርም ነበር፣ የተለያየ ነገር ማቅረብም ነበር ለቤተ መቅደስ። በዛ ምክንያት ጉዞ ላይ ነው እንግዲህ የተወለደው ኢየሱስ ክርስቶስ። ከዛ ጊዜ ጀምሮ እንግዲህ አንድ ተብሎ የተወለደበት ልደት መከበር ጀመረ ማለት ነው። ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። እግዚአብሔር የተባረከ ይሁን። አንቺ የተወደድሽ ነሽ፣ በእግዚአብሔር ፊት ሞገስ አግኝተሻል እያለ አላት። እግዚአብሔር እኛን እንዴት እንደወደደን ተመልከቱ። በኢየሱስ ክርስቶስ አድርጎ የወደደን አወዳደድ የተለየ ፍቅር የተለየ ነገር ነውና ጌታ እጅግ አድርገን እናመሰግናለን። እሱ ባይወለድ ኖሮ እኛ ሲኦል ነበር። ጌታ ኢየሱስ ክርስቶስ ተወለደ፣ እኛ ደግሞ ዳንን። እሱ ተወለደ፣ እንደገና ደግሞ ለኛ ሞተ። ሞትን ድል አድርጎ ተነሳ። የትንሣኤ አምላክ ብለን የምናመልከው በእንደዚህ መልክ የተወለደውን የናዝሬቱ ኢየሱስን ነው። ስሙ ለዘላለም የተባረከ ይሁን። እግዚአብሔር ይክበር፣ እግዚአብሔር የተባረከ ይሁን። በዚህ ዓመት ደግሞ ይሄን ልደት እንድናከብር እድል ፋንታ የሰጠን የናዝሬቱ ኢየሱስ የተባረከ ይሁን። ወገኖቼ እግዚአብሔር እድል ፋንታ ካልሰጠ አዲስ ነገር ማየት ይከብዳል። አዲስን ዓመት ማየት ይከብዳል። አዲስን ዘመን ማየት ይከብዳል። እግዚአብሔር እድሉን ስለሰጠን ይሄው ገና ብለን እኛ እያከበርን ነው። በሌላው ምድር ደግሞ ገናን አክብረው እንደገና ደግሞ አዲሱን ዓመት አክብረዋልና እግዚአብሔር መልካም ስለሆነ በሁሉም አቅጣጫ ቀን ጊዜ የሚሰጥ እግዚአብሔር ስለሆነ ጌታን እጅግ አድርጌ አመሰግናለሁ። ስለዚህ የተወለደልን ጌታ ለዘላለም ከኛ ጋር ይሁን። እግዚአብሔር ይወደናል። እግዚአብሔር ፊት ሞገስ አግኝተናል። እግዚአብሔር ፊት የተለየ ሰዎች ሆነናል። ስለዚህ በልጁ በክርስቶስ አምነን ድነናል። ክብር ለኢየሱስ ይሁን። ለኛ ብሎ ልጁ እንዲወለድ አድርጓል። ክብሩን ጥሎ ኢየሱስ ወደኛ መጥቷል። አዲስ ምዕራፍ አስጀምሮናል። እግዚአብሔር ይክበር። እንግዲህ አዲሱን አዳምን ሁለተኛውን አዳም ተቀብለን እንድንኖር እድል ይሰጠን እግዚአብሔር ይመስገን። ጸልዬ ፕሮግራሙን ጨርሳለሁ። ክብር ለኢየሱስ ይሁን። ደግሜ ላለው እንኳን አደረሳችሁ ለጌታችን ለኢየሱስ ክርስቶስ ልደት። እግዚአብሔር ይባረክ። ጸልዬ ጨርሳለሁ። ጌታ ስምህ ለዘላለም ብሩክ ይሁን። በእውነት እናመሰግንሃለን። አንተ ጻድቅ ነህ። ስምህ ይባረክ። እግዚአብሔር አምላክ ደግሞ ድልና ፋንታ ሰተን እግዚአብሔር ዓመታት ላይ ዓመታቶች ተጨምረው እግዚአብሔር ሆይ ደግሞ ዛሬ በፊት የኢየሱስ ክርስቶስን ልደት እንድናከብር እድል ፋንታ ስለሰጠን በኢየሱስ ክርስቶስም ደግሜ አመሰግናለሁ። ክብር ሁሉ ለዘላለም ላንተ ብቻ ይሁን። መንፈስ ቅዱስ ስለረዳን ስላገዝከን ስለ ሁሉ ተመስገን። ዘመናችንን ጊዜያችንን ሁሉ ላንተ አሳልፌ ሰጠው። በየሀገሩ ያሉ ሁሉ እግዚአብሔር አምላክና መድኃኒት አንተን እያሰቡ እግዚአብሔር ሆይ በአንተ ፊት እግዚአብሔር ሞገስ ለማግኘት ከአንተ ጋር ለመኖር እግዚአብሔር እድል ፋንታ ስለምትሰጠን ስለምትጨምርልን እጅግ አድርጌ አመሰግናለሁ። ክብር ሁሉ ዘላለም ላንተ ይሁን። ተርፎ ያለውን ጊዜ ባርክልን፣ ተባረክልን፣ ከፍ በልልን። ጌታ ሆይ ተመስገን፣ እናመሰግናለን። በጌታችን በኢየሱስ ስም አሜን። ቅዱሳኖች እግዚአብሔር ይባርካችሁ። መልካም ገና